በአዲስ አበባ ትራፊክ ማኔጅመንት ባለስልጣን ምክትል ዋና ዳይሬክተር ኢንጂነር ኤልያስ ዘርጋ በዚህ በፓርኪንግ ልማቱ ላይ ተጨማሪ መረጃ ሊሰጡን እዚህ ስቱዲዮ ተገኝተዋል። እንግዳችን እንኳን ደህና መጡ። አመሰግናለሁ። መልካም እንግዲህ በአዲስ አበባ ከተማ ውስጥ እየተስፋፉ ያሉ የተሽከርካሪ ማቆሚያ ቦታዎች የተቀላጠፈ የትራፊክ ፍሰት እንዲኖር በማድረግ ረገድ ያላቸው ፋይዳ እንዴት ይገለጻል? ከዚህ ጀምር። እሺ አመሰግናለሁ። ያው ከተማችን ውስጥ እየተደረገ ያለው ልማት የፓርኪንግ መሰረተ ልማት ብቻ አይደለም። ጠቅላይ ትራንስፖርት ዘርፉ ላይ እየተደረጉ ያሉ የመሰረተ ልማት ስራዎች አሉ። ከለውጥ ወዲህ ትልልቅ መሰረተ ልማቶች በርካታ ቦታ ላይ ድልድዮች፣ ማሳለጫዎች ተሰርተዋል። ኢምፔሪያል አካባቢ፣ ቦሌ ሚካኤል፣ ለቡ እንደዚሁ ቄራ አካባቢ በስር የሚያልፍ ዋሻም በላይ ተሻጋሪ ድልድይ የተሰራበት ሁኔታ አለ። አዳዲስ መንገዶችም እንደዚሁ እንደነ አቃቂ ቃሊቲ መንገድ፣ አያት፣ ሴምሲ፣ አራብሳ አካባቢ በርካታ መንገዶች የተሰሩበት ሁኔታ አለ። ከዛ ውጪ በቅርብ ጊዜ የተጀመረ ደግሞ የኮሪደር ልማት ስራ አለ። ከተማችን ውስጥ አብዛኛው ቦታ ላይ የዚህ የኮሪደር ልማት እየተሰራ ያለበት ሁኔታ አለ። የዚህ የኮሪደር ልማት መሰረተ ልማት ግንባታ በርካታ የነበሩ መንገዶችን ይዘት ሙሉ በሙሉ የቀየረ ያሻሻለ ነው። የኮሪደር ልማቱ ላይ መንገድ ብቻ አይደለም፣ በጣም በርካታ መሰረተ ልማቶች አሉ። አረንጓዴ ስፍራዎች አሉ፣ ፕላዛዎች አሉ፣ የብስክሌት መንገድ አለ፣ የእግረኛ መንገድ አለ። ከኮሪደር ልማት በፊት ከተማችን ውስጥ የነበሩ መንገዶች በይዘታቸው ጥሩ አልነበሩም። የእግረኛ መንገድ አልነበራቸውም፣ ብስክሌት መንገድ አልነበራቸውም። የነበሩት የእግረኛ መሰረተ ልማትም ቢሆኑ በይዘታቸው የወረዱ በርካታ ቦታ ላይ ክፍት የሆኑ ማንሆሎች የነበሩበት፣ ቆሻሻ የሚሞሉበት፣ በጣም ለእንቅስቃሴና ለአገልግሎት ምቹ ያልሆኑበት ሁኔታ ነበር። ይህ ሁሉ እየተስተካከለ ያለበት ሁኔታ አለ። ከዛ ውጪ በኮሪደሩ በርካታ የትራንስፖርት መሰረተ ልማቶችም እየተሰሩ ያሉበት ሁኔታ አለ። የተርሚናሎች በብዛት እየተሰሩ ነው። ፓርኪንጎች እየተሰሩ ነው። ታክሲ፣ አውቶቡስ ቤዎች በብዛት እየተሰሩ ያሉበት ሁኔታ አለ። ከነዚህ የትራንስፖርት መሰረተ ልማቶች ውስጥ አንዱ እና ትልቁ የፓርኪንግ መሰረተ ልማት ነው። ከ2010 በፊት ከተማችን ውስጥ የነበረው የፓርኪንግ መሰረተ ልማት ሁለት ብቻ ነበር። አንዋር መስጊድ አካባቢ ያለውና መገናኛ አካባቢ ያለው የለማ መሰረተ ልማት የምንለው ሁለት ነው። የነዚህ ሁለቱ መሰረተ ልማቶች የመያዝ አቅም በሎት ደረጃ ስናየው 410 ተሽከርካሪን ብቻ ነበር ማስተናገድ የሚችለው። ከ2010 ወዲህ በተደረገ ጥረት በተደረገ ርብርብ በጣም ትልልቅ ግዙፍ የሆኑ መሰረተ ልማቶች ተገንብተው ያሉበት ሁኔታ አለ። መስቀል አደባባይን ማየት እንችላለን፣ አድዋን ማየት እንችላለን፣ ትልቁ ቤተ መንግስትን ማየት ይቻላል። ዛሬ የተመረቀው ከ1000 በላይ ተሽከርካሪ የሚይዘው የየካ 2 የፓርኪንግ መሰረተ ልማትን ማየት ይቻላል። ከዛ ውጪ በየአካባቢው ያለውን ፍላጎት ለማስተናገድ የሚችሉ እንደየአካባቢው ሁኔታ እንደየአካባቢው ፍላጎት የለሙና እየለሙ ያሉ ከ150 በላይ የሚሆኑ የፓርኪንግ መሰረተ ልማቶች አሉ። እነዚህ ሁሉ ኢምፓክታቸው በከተማ እንቅስቃሴ ላይ በከተማ የትራንስፖርት ስርዓት ላይ ኢምፓክታቸው ትልቅ ነው። ከተማችን ውስጥ ከትራፊክ አደጋ አንጻር ትልቅ የሆነ የትራፊክ አደጋም ስጋትም ያለበት ከተማ ነው። ከትራፊክ ፍሰትም አንጻር ችግሮች እንደነበሩ ይታወቃል። ፍሰትን ከማሻሻል አንጻር አደጋን ከመቀነስ አንጻር ያላቸው ጠቀሜታ በጣም ጎላ ያለ ነው። ፍሰትን ከማሻሻል አንጻር ስንል ብዙዎቹ ከተማችን ውስጥ ያሉ መንገዶች ወይ ባለ 2 መስመሮች ናቸው፣ ካልሆነ የተሻሉ የሚባሉት ብዙዎቹ ቀደም ሲል ባለ 3 መስመር የነበሩበት ሁኔታ አለ። ይሄ ባለ 3 መስመር ላይ የፓርኪንግ አገልግሎት የሚሰጥ ከሆነ ከሶስቱ መስመሮች አንደኛው በፓርኪንግ አገልግሎት የሚያዝበት ሁኔታ አለ። ሌላኛው ደግሞ በግራ በኩል የሚገኘው መንገድ ግራ ታጣፊዎች ግራ መስመር ለመያዝ ለመታጠፍ ለመዞር አገልግሎት የሚውል ስለሆነ በአግባቡ አገልግሎት ይሰጥ የነበረው የመሃሉ አንድ መስመር ብቻ ነው ከሶስቱ። አሁን እነዚህ የፓርኪንግ መሰረተ ልማቶች ተገንብተው ከመንገድ ላይ ተሽከርካሪዎች መንገድ ዳር ላይ እንዳይቆሙ ከተደረገ ሙሉ ሶስቱ ወይም ሁለቱ ሌኖች ሙሉ በሙሉ አገልግሎት እንዲሰጡ ማድረግ የሚቻልበት ሁኔታ ያለ ስለሆነ መንገድ ላይ ያለው ፍሰት የተሻሻለ የሚሄድበት ሁኔታ አለ። ከአደጋ አንጻርም መንገድ ዳር ላይ ፓርክ በሚደረግበት ጊዜ ተሽከርካሪዎች ወደ ቦታቸው ገብተው ለመግባትና ፓርክ ለማድረግ እንቅስቃሴ ሲያደርጉ ፓርክ ያደረገ ከፊት ወይም ከኋላ ያለን ተሽከርካሪ ፍሬቻ መግጨት ሊሆን ይችላል፣ መብራት መግጨት ሊሆን ይችላል። ስፔር ፓርት ላይ ያለው ኢምፓክት አለ።
ዜጎች የእግር እንቅስቃሴም ሲያደርጉ በዚህ ምክንያት ዜጎች ላይ የሚደርስ አደጋ አለ፣ ሞት አለ። እነዚህ ነገሮችን ሁሉ ከማስቀረትና መንገድ ላይ ያለው የትራፊክ ፍሰት የተስተካከለ ከማድረግ አንጻር ሚናው ላቅ ያለ ነው። አሁን እየተሰሩ ያሉ መሰረተ ልማቶች በይዘታቸው ስናያቸው ትልልቅ ናቸው። መስቀል አደባባይን ማየት ይቻላል፣ አድዋን ማየት ይቻላል፣ ዛሬ የተመረቀው የካ 2ን ማየት ይቻላል። እነዚህ ግዙፍ ተደርገው ተስተካክለው ተለቅ ተደርገው የሚገነቡበት ምክንያት ሁለት ዋና ዋና ፋይዳ አላቸው። አንደኛው ቋሚ በሆነ መሰረተ ልማት እየለሙ ያሉ ስለሆኑ ወደፊት እስከ 100 ዓመት ድረስ ሄደው ዘልቀው አገልግሎት መስጠት የሚችሉ አይደሉም። በ2 ዓመት፣ በ3 ዓመት፣ በ10 ዓመት አገልግሎታቸው የሚቋረጥ አይደለም። በቋሚነት ከፓርኪንግ ጋር ተያይዞ ያው ቅድም ለማንሳት እንደሞከርኩት የተወዘፈ ያልተሰራ የቤት ስራ አለ። ቅድም እንዳልኩት 410 የመያዝ አቅም ያላቸው ሁለት ብቻ መሰረተ ልማቶች ናቸው የነበሩት። ይሄ ከፍላጎቱ ጋር የሚጣጣም ሆኖ አይደለም፣ ከዛ በላይ ፍላጎት የነበረበት ሁኔታ ነበር የነበረው። እነዚህ መሰረተ ልማቶች ከተማችን ውስጥ አሁንም የተሽከርካሪ ቁጥር በፍጥነት እያደገ ያለበት ሁኔታ ስላለ ወደፊትም ጭምር ሊፈጠር የሚችለውን ፍላጎት ታሳቢ ያደርገው በቋሚነት ለረጅም ዓመት ማገልገል እንዲችሉ ተደርጎ እየተገነቡ ያሉበት ሁኔታ ነው ያለው። ሁለተኛው ጉዳይ ከቦታ አጠቃቀም አንጻር ለምሳሌ የካ 2 ፓርኪንግ ዛሬ የተመረቀው በቋሚ መሰረተ ልማት ያልተሰራ ቢሆን ወይም ሰርፌስ ፓርኪንግ ቢሆን ኖሮ 1000 አይደለም ይይዝ የነበረው 125 ተሽከርካሪ ብቻ ነበር ይይዝ የነበረው። ይህንን በቋሚ መሰረተ ልማት ዘላቂ በሆነ መንገድ በመገንባቱ ነው 125 ተሽከርካሪ ይይዝ የነበረውን ወደ 1000 ማሳደግ የተቻለው በዚህ ምክንያት ነው። ስለዚህ ከቦታ አጠቃቀም አንጻር የወደፊቱንም ፍላጎት ከግምት በማስገባት ሌሎችም ፓርኪንግ አገልግሎት በተሟላ ሁኔታ በሲስተም በቴክኖሎጂ ታግዘው አገልግሎት እንዲያገኙ አሽከርካሪዎች ሌሎች መሰረተ ልማቶቹ መያዝ ያሉባቸው ፋሲሊቲዎች አሉ። እሳት ቢነሳ እሳት ማጥፊያ ሲስተም ስርዓት መኖር አለበት። በቴክኖሎጂ በሲስተም አገልግሎቱ ሳይስተጓጎል እንዲሰጥ የሚያደርግ የአይቲ መሰረተ ልማት መዘርጋት አለበት። እነዚህም ሌሎችም በርካታ መሰረቶችን እንዲይዙ ተደርጎ የተሰራ ስለሆነ ነው። ይሄ ከተማችንን ስማርት እናደርጋለን፣ ዘመናዊ እናደርጋለን ስንል እንደዚህ አይነት የተሟላ መሰረተ ልማትን የያዙ ትልልቅ መሰረተ ልማቶች ከተማ ውስጥ ያስፈልጉ ስለነበረ ነው። ኢንጂነር ኤልያስ ዘርጋ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ምክትል ዋና ዳይሬክተር ስቱዲያችን ተገኝተው ስለ ፓርኪንግ ልማቱ ለሰጡን ማብራሪያ በተመልካቾች ስም ከልብ እናመሰግናለን።